ምዕራፍ 37 ስለዚህም ልቤ ተንቀጠቀጠ፣ ከስፍራውም ተንቀሳቀሰ። የድምፁን መትመም ስሙ፣ ካፉም የሚወጣውን ግሩምርምታ አድምጡ። እርሱ ወደ ሰማያት ሁሉ ታች፣ ብርሃኑም ወደ ምድር ዳርቻ ይሰዳል። በስተኋላው ድምፅ ይጮኻል፣ በግርማውም ድምፅ ያንጎደጉዳል። ድምፁም በተሰማ ጊዜ መብረቁን አይከለክልም። እግዚአብሔር በድምፁ ድንቀኛ ያንጎዳጉዳል፣ እኛም የማናስተውለውን ታላቅ ነገር ያደርጋል። በረዶንና ውሽንፍሩን ብርቱንም ዝናብ በምድር ላይ ውደቁ ይላል። ሰውም ሁሉ ሥራውን ያውቅ ዘንድ የሰውን ሁሉ እጅ ያትማል። አውሬዎቹም ወደ ጫካ ይገባሉ፣ በዋሾቻቸውም ይቀመጣሉ። ከተሰወረ ማደሪያውም አውሎ ነፋስ ከሰሜንም ብርድ ይወጣል። ከእግዚአብሔር እስትንፋስ ውርጭ ተሰጥቷል። የውሆችም ስፋት ይጠባል፣ የውሃውንም ሙላት በዳመና ላይ ይጭናል። የብርሃኑንም ዳመና ይበታትናል። ለተግሣጽ ወይም ለምድሩ ወይም ለምሕረት ቢሆን ሰው በሚኖርበት ዓለም ላይ ያዘዘውን ሁሉ ያደርግ ዘንድ ፈቃዱ ወደ መራችው ይዞራል። ኢዮብ ሆይ ይህን ስማ፣ ቁም፣ የእግዚአብሔርን ተአምራት አስብ። በውኑ እግዚአብሔር እንዴት እንደሚያዛቸው የደመናውንም ብርሃን እንዴት እንደሚያበራ አውቀሃልን? ወይስ የደመናውን ሚዛን ወይስ በእውቀት ፍጹም የሆነውን ተአምራት አውቀሃልን? በደቡብ ነፋስ ምድር ጸጥ ባለች ጊዜ ልብስህ የሞቀችህ አንተ ሆይ እንደ ቀለጠ መስታወት ብርቱ የሆኑትን ሰማያት ከእርሱ ጋር ልትዘረጋ ትችላለህን? እኛ ከጨለማ የተነሳ በሥርዓት መናገር አንችልምና የምንለውን አስታውቀን። ማንም በእርሱ ላይ ቢናገር ፈጽሞ ይዋጣልና። እኔ እናገር ዘንድ ብወድ ሰው ይናገረዋልን? አሁንም ነፋስ አልፎ ካጠራቸው በኋላ ሰው በሰማያት የሚበራውን ብርሃን ሊመለከት አይችልም። ከሰሜን ወርቅ የሚመስል ጌጠኛ ብርሃን ይወጣል። በእግዚአብሔር ዘንድ የሚያስፈራ ግርማ አለ። ሁሉን የሚችል አምላክን እንገናኝ ዘንድ አንችልም። በኃይል ትልቅ ነው፣ በፍርድና በጽድቅም አያስጨንቅም። ስለዚህ ሰዎች ይፈሩታል። በልባቸውም ጠቢባን የሆኑትን ሁሉ አይመለከትም።